መንግስት ከመሬት ጋር በተያያዘ ክስ ሊጀምር መሆኑ ተገልጿል። በዚህም መሰረት በብልሹ አሰራር የመሬት ባለቤት የሆኑ ግለሰቦችና የመንግስት አካላት ላይ ምርመራዎች እንደሚጠናከሩም ታውቋል። በሌላ በኩል ደግሞ አዲስ የደሞዝ ጭማሪ መደረጉን አውቀናል። እስከ 17000 ብር ከሚደርሰው የደሞዝ ጭማሪ ጎን ለጎን የቤት ኪራይ አበል ጥቅማ ጥቅም እንዲሰጥ መደረጉን የታወቀው። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት ከመሬት ጋር በተያያዘ ክስ ሊጀምር መሆኑን ገልጿል። በዚህም መሰረት በብልሹ አሰራር የመሬት ባለቤት የሆኑ ግለሰቦችና የመንግስት አካላት ላይ ምርመራዎች እንደሚጠናከሩም ታውቋል። ከዚህ በፊት በብልሹ አሰራር አማካኝነት የመሬት ባለይዞታ የሆኑ ግለሰቦችና ተመሳጥረው መሬት ባልተገባ መልኩ ለግለሰብ የሚሰጡ አካላት የቁጥጥር ስራዎች ላይ ችግር መደቀናቸውን የአዲስ አበባ ከተማ አስተዳደር የመሬት ልማት አስተዳደር ቢሮ አስታውቋል። መሬትን በህገወጥ መልኩ መውረር በከተሞች ከፍተኛ ተግዳሮት መሆኑን በቢሮ የመሬት ዝግጅት ባንክና ጥበቃ ዘርፍ ኃላፊ አቶ ተስፋዬ ጥላውን ገልጸዋል። በመሆኑም ችግሩን ለመከላከል በመሬት ወረራ ላይ የተደረጉ ምርመራዎችና የክስ ሂደቶች ተጠናክረው መቀጠል እንዳለባቸው አንስተዋል። በከተማ አስተዳደሩ እየተወሰደ ያለው እርምጃ አመርቂ እንዳልሆነና ችግሩን ለመፍታትም በጥናት ላይ የተመረኮዘ ፍትሐዊና ግልጽ የመሬት ሀብት አስተዳደር ስርዓት ማስፈን አስፈላጊ መሆኑን ጠቁመዋል። በመሬት ሀብት አስተዳደር ላይ የሚስተዋሉ ብልሹ አሰራሮችን ለማስቆም ቅንጅታዊ አሰራርን ማስፋት እንደሚገባ የገለጹ ሲሆን ሆኖም የሚስተዋሉ ችግሮችን በመቅረፍ ለአልሚዎች መሬት የማስረከብ ስራ እየተሰራ መሆኑን ተናግረዋል። ኃላፊው አያይዘውም የህብረተሰቡ የግንዛቤ እጥረት ከሚስተዋሉ ችግሮች አንዱ ማሳያ መሆኑን ገልጸዋል። ህገወጥ የመሬት ወረራ በሀገር ኢኮኖሚ ላይ የሚያሳድረውን ተጽዕኖ በመገንዘብ ኃላፊነቱን የመንግስት አካላት ብቻ አድርጎ ባለመውሰድ ለሚመለከተው አካል በማሳወቅ በጋራ መከላከል እንደሚያስፈልግም ገልጸዋል። በተያያዘም ከልማት ተነሽነት ጋር ተያያዥነት ላላቸው ቅሬታዎች ምላሽ ለመስጠት በከተማ ደረጃ በተዋቀረው የይግባኝ ሰሚ ጉባኤ አማካኝነት በበጀት ዓመቱ ባለፉት 10 ወራት 594 ቅሬታዎች ቀርበው 562ቱ ምላሽ መሰጠታቸውን የተገለጸ ሲሆን ከነዚህም ውስጥ 408 የሚሆኑት ተገቢነት የሌላቸው ቅሬታዎች መሆናቸውን የከተማ አስተዳደሩ የመሬት ልማት አስተዳደር ቢሮ አስታውቋል። በሌላ በኩል ደግሞ አዲስ የደሞዝ ጭማሪ መደረጉን አውቀናል። በዚህም መሰረት እስከ 17000 ብር የሚደርስ የደሞዝ ጭማሪ መደረጉን የተገለጸው ይህንን የደሞዝና የጥቅማ ጥቅም ጭማሪ ያደረገው የደቡብ ኢትዮጵያ ክልል ገቢዎች ቢሮ ነው። ቢሮ ኢኮኖሚው ከሚያመነጨው ሀብት ገቢ በብቃት በመሰብሰብ የመንግስትን የወጪ ፍላጎት 75 በመቶ በውስጥ ገቢ ለመሸፈን እንዲያስችለው ከመንግስት በተሰጠው ውክልና መሰረት ጠንካራ ስራዎችን እየሰራ መሆኑን አስታውቋል። ከነዚህም ውስጥ የገቢ ስርዓቱን በማጣጣም የታክስ ህጎችን፣ አዋጆችንና ደንቦችንና መመሪያዎችን በማውጣትና ያሉትንም በማሻሻል ጠንከር ያሉ የህግ ማስከበር ስራዎችን እየሰራ መሆኑን ገልጿል። ሆኖም ከክልሉ አቅም አኳያ ገቢውን በተገቢው አለመሰብሰብና ከአጠቃላይ ሀገራዊ ምርት ጥምርታ ምጣኔን በማሻሻል ደረጃ ትርጉም ያለው ለውጥ ማምጣት አለመቻሉን አስታውቋል። ይህም የሆነው ተቋሙ የሪፎርም ስራዎችን ሳያደርግ መቆየቱ እንደ አንድ ችግር ሆኖ በመለየቱ ቀጣይ በእቅድ ከያዛቸው የሪፎርም ስራዎች መካከል የደሞዝ መነሻ ማስተካከያና ጥቅማ ጥቅም ተጠያቂነትና ኃላፊነትን የሚያሰፍን የተጣጣመ መዋቅራዊ አደረጃጀት መዘርጋትን በእቅድ መያዙን አስታውቋል። ስለሆነም ተቋሙ ካለው ልዩ የሥራ ባህሪ አኳያ የአመራሩንና የሰራተኛውን ተነሳሽነትና ተጠያቂነት በማሳደግ በክልሉ መንግስት የተጣለበትን ከፍተኛ ኃላፊነት ለመወጣት እንዲያስችለው በቢሮ የሰራተኞች አስተዳደር ደንብ መሰረት የራሱን ደሞዝና ጥቅማ ጥቅም ማስጠናቱን ገልጿል። ይህንንም ለክልሉ መንግስት በማቅረብ ተፈቅዶለት እንዲተገበር በተሰጠው ስልጣን መሰረት ይሁንታ በማግኘቱ በሁሉም የአስተዳደር እርከኖች ባሉ የአመራርና የሰራተኛ ልክ ከሐምሌ 1 ቀን 2017 ዓ.ም ጀምሮ የበጀት አካል እንዲደረግ ውሳኔ ማሳለፉን ገልጿል። በዚህም
መሰረት አዲስ የደሞዝ መነሻና የተፈቀደ ጥቅማ ጥቅም ዝርዝር ይፋ ተደርጓል። በዚህ አዲስ የደሞዝ ጭማሪ መሰረት እስከ 17714 ብር ድረስ የደሞዝ ጭማሪ እንዲደረግ መወሰኑን ለማወቅ ችለናል። የደረጃ 10 ሰራተኞች 14595 ብር እንደሚጨመርላቸው ታውቋል። የደረጃ 11 ሰራተኞች ደግሞ 17427 ብር በደሞዛቸው ላይ ተጨምሮላቸዋል። የታክስ ማዕከላት ኃላፊዎች 13734 ብር እንዲጨመርላቸው በቢሮ ተወስኗል። የዞን መምሪያ ኃላፊዎች ደግሞ ከ15028 ብር እስከ 17714 ብር እንደሚጨመርላቸው ቢሮ ባወጣው ደብዳቤ አስታውቋል። የቤት አበልን በተመለከተ ደግሞ በግብር ከፋይ ቁጥር፣ በገቢ የመሰብሰብ አቅምና በሚያስተዳድሩት የመዋቅር ስፋት መሰረት ደረጃ እንዲወጣላቸው መደረጉ ተገልጿል። በዚህም መሰረት ከ500 ብር ጀምሮ እስከ 1800 ብር ድረስ የቤት አበል መፈቀዱ ታውቋል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ በደሞዝ ግብር ዙሪያ ለጠቅላይ ሚኒስትሩና ለገንዘብ ሚኒስቴር ጥናት ተደርጎ እርምጃ እንዲወሰድበት ለማስቻል በተደጋጋሚ ጥያቄ ቢያቀርብም እስካሁን በመንግስት በኩል ይፋዊ የሆነ ምላሽ እንዳልተሰጠው የገለጸ ሲሆን ትኩረት እንዲሰጥበትም አሳስበዋል። ዝቅተኛ የደሞዝ ወለል በመንግስት እንዲወሰንና ከደሞዝ ላይ የሚቆረጠው ከፍተኛ ግብር እንዲቀንስ መንግስት በተደጋጋሚ ቢጠየቅም እስካሁን ምላሽ ባለመስጠቱ ከዚህ በኋላ ሰራተኞች ወደ ስራ ማቆም አድማና ወደ ሰላማዊ ሰልፍ እንደሚያመሩ ኢሰማኮ ከዚህ ቀደም ገልጾ እንደነበር ይታወሳል። በሌላ በኩል ደግሞ በመዲናዋ ባለፉት 11 ወራት ብቻ ከ56000 በላይ እግረኞች መቀጣታቸውን የትራፊክ ማኔጅመንት ባለስልጣን አስታወቀ። በአዲስ አበባ ከተማ ባለፉት 11 ወራት ብቻ 56332 ተገቢውን የመንገድ አጠቃቀም ስርዓት ያልተከተሉ እግረኞች ቅጣት እንደተላለፈባቸው የትራፊክ ማኔጅመንት ባለስልጣን አስታውቋል። በከተማዋ ተገቢውን የመንገድ አጠቃቀም ስርዓት ያልተከተሉ እግረኞች ላይ እርምጃ እየተወሰደ መሆኑን በአዲስ አበባ ትራፊክ ማኔጅመንት የትራፊክ ቁጥጥርና ኩነት አስተዳደር ዳይሬክቶሬት ዳይሬክተር አቶ አያሌው ኢቲሳ ገልጸዋል። ባለፉት 11 ወራት በተካሄደ ቁጥጥርም የእግረኛ ማቋረጫ ወይም ዜብራ ላይ ያልተሻገሩ፣ በተሽከርካሪ መንገድ ላይ የተጓዙ፣ ተሽከርካሪን ከፊት እያዩ ያልተጓዙና ሌሎችም ጥፋት የተገኘባቸው 29489 እግረኞች በገንዘብ የተቀጡ ሲሆን 26843 እግረኞች ደግሞ በማህበራዊ አገልግሎት በአጠቃላይ 56332 እግረኞች በጠቅላላው መቀጣታቸውን ተናግረዋል። ለከተማዋ ትራፊክ ፍሰት መሳለጥ የእግረኞች የመንገድ አጠቃቀም እንቅፋት ሲፈጥር እንደነበር ያስታወሱት አቶ አያሌው አሁን ላይ በከተማዋ የኮሪደር ልማት ለእግረኞች ምቹ ሁኔታ መፍጠሩን ጠቁመዋል። በከተማዋ ስርዓት ያለው የመንገድ አጠቃቀም እውን እንዲሆን በግንዛቤ የተደገፈ የእግረኛ ቁጥጥር ስራው ተጠናክሮ እንደሚቀጥልም ኃላፊው ጠቁመዋል። በሌላ በኩል ደግሞ ከውጭ ወደ ኢትዮጵያ የሚገባው ምርት የጥራት ማረጋገጫ ዲጂታል አለመሆኑ ክፍተቶችን እየፈጠረ ነው ተብሏል። ከውጭ ሀገራት ወደ ኢትዮጵያ የሚገቡ ምርቶች የጥራት ማረጋገጫ የሚሰጥበት አግባብ ማኑዋል ወይም በወረቀት በመሆኑ በኢትዮጵያ የገቢ ምርት ዝውውር ላይ ክፍተቶችን እየፈጠረ ነው ሲል ትሬድማርክ አፍሪካ አስታውቋል። በኢትዮጵያ የትሬድማርክ አፍሪካ ዳይሬክተር እውነቱ ታዬ ማንኛውም የገቢና ወጪ ንግድ ጥራቱ ሳይረጋገጥ ወደ የትኛውም ሀገር እንደማይላክና እንደማይገባም ተናግረዋል። ነገር ግን እስካሁንም ድረስ የጥራት ደረጃው የሚረጋገጥበት አግባብ በወረቀት ብቻ በመሆኑና ወረቀቶች እንደ ልብ በማይገኙበት ጊዜ ደግሞ ስራውን በማጓተት የገቢ ምርቱ ላይ ችግር እንዳሳደረበት አንስተዋል። አክለውም በዓለም ላይ የገቢና ወጪ ንግድ ከሚፈጸምባቸው ከ100 በላይ ሀገራት መካከል የዲጂታል ስርዓቱን ባለመከተል ወደ ኋላ የቀረችው ኢትዮጵያ እንደሆነች ገልጸዋል። በዚህም መሰረት ትሬድማርክ አፍሪካ የኢትዮጵያን ገቢና ወጪ ንግድ ለማጠናከር ከሚመለከታቸው ከተለያዩ ባለድርሻ አካላት ጋር በመሆን እየሰራ እንደሚገኝ ገልጸዋል። ይህንን የምርቶችን የጥራት ደረጃም በዲጂታል ስርዓት እንዲሆን ለማድረግ ሰፋፊ ስራዎች እየተከናወኑ መሆኑን ያነሱት ዳይሬክተሩ በቅርቡም ከኢትዮጵያ ግብርና ባለስልጣን ጋር በመሆን ይፋ የሚደረግ አዲስ የዲጂታል አሰራር መኖሩን አስታውቀዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።